የብሔራዊ ምክክር አጀንዳዎች ይፋ መሆን የኢትዮጵያ ብሔራዊ ምክክር ኮሚሽን ለታላቁ ሀገራዊ የምክክር መድረክ የሚሆን 8 ዋና ዋና ሀገራዊ አጀንዳዎች ይፋ አደረገ። የሰብአዊ መብት ክስ በትግራይ ክልል ሁማን ራይትስ ዋች በትግራይ ክልል ዕድሜያቸው እስከ 15 ዓመት የሆኑ ታዳጊዎች ለግዳጅ ወታደራዊ ምልመላ እየተደረጉ ነው የሚል ሪፖርት ማውጣቱን ቢቢሲ ዘገበ። የኢትዮጵያ ፕሪሚየር ሊግ ማጠቃለያ ሲዳማ ቡና የዘንድሮን የፕሪሚየር ሊግ ዋንጫ ማንሳቱንና የኢትዮ ኤሌክትሪክ ቡድንም የመጨረሻ ጨዋታ በድል ማጠናቀቁን ዘግቧል። የኢራን ወቅታዊ ሁኔታ። በኢራን የቀድሞ አያቶላህ የቀብር ስነስርዓት ላይ በርካታ የሀገሪቱ ከፍተኛ አመራሮች ቢገኙም ጠቅላይ መሪው ሞጃታባ ኻሜኒ ሳይገኙ መቅረታቸው ቢቢሲ ዘግቧል። የአፍሪካ ህብረት ኮሚሽን የዲያስፖራ ድምፅ አሰጣጥ ሂደትን ያሉ ክፍተቶችንና የወደፊት እድሎችን የሚገመግም የ10ኛውን ዓመታዊ የምርጫ አስፈጻሚ አካላት መድረክ በግብፅ እያካሄደ መሆኑን አፍሪካን ዩኒየን አስታውቋል። ዜናዎችን በዝርዝር እናሰማለን። ቻናላችን ላይክ፣ ሼር እያደረጋችሁ ስለምታበረታቱ እናመሰግናለን። ሰላም ጤና ይስጥልኝ። አገራዊ ምክክር የኢትዮጵያ ብሔራዊ ምክክር ኮሚሽን ከ4 ዓመት አካዳሚ ዝግጅት ይቅርታዬን አረፍተ ነገር አንዴ ደግሟለሁ። የኢትዮጵያ ብሔራዊ ምክክር ኮሚሽን ከ4 ዓመታት አድካሚ ዝግጅት ከ1234 ወረዳዎች አጀንዳዎችን ካሰባሰበና የዲያስፖራው ማህበረሰብ ካሳተፈ በኋላ ታላቁን ሀገራዊ የምክክር መድረክ በሐምሌ 15 ቀን 2018 ዓ.ም በአዲስ አበባ እንደሚጀምር በይፋ አውጇል። ኮሚሽኑ ይፋ ያደረጋቸው 8 ዋና ዋና የሀገራዊ አጀንዳዎች በምሁራን ዘንድ ሀገሪቱን ከዘመናት የፖለቲካ ጽንፍና የታሪክ ቅራኔዎች ለመታደግ ትልቅ ተስፋ የተጣለበት ነው ተብሏል። ይሁን እንጂ በተለያዩ ክልሎች በተለይም በአማራና በኦሮሚያ የሚታዩ የትጥቅ ግጭቶችና አለመረጋጋቶች እንዲሁም በካፒታል ታቅዶ የተዘጋጀውን ይህ ምክር በሙሉ አካታች ለማድረግ የትጥቅ አጋቾችን ወደ ጠረጴዛው የማምጣት የውድድሩ ወሳኝ ምዕራፍ እንደሚሆን ሪፖርተር ጋዜጣና ሌሎች ተንታኞች አመለከቱ። የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል ባወጣው ትንታኔ መሰረት ይህ ሰፊ የፓርላማ ወንበር ይዞ መንግስት ያቀዳቸውን የረጅም ጊዜ የኢኮኖሚ ማሻሻያዎችና የመሰረተ ልማት ግንባታዎችን ለምሳሌ የሐዋሳ ሌምኬት ፕሮጀክት በልበ ሙሉነት ለማስፈጸም እድል ይሰጣል ተብለዋል። የዓለማችን ረጅሙ ድመት አዲስ ሪከርድ አስመዘገበ። ፎንቶ በአሜሪካ የሚገኝ ፊንክስ የተባለ የማይከን ኩን ዝርያ ያለው ድመት ከነጭራሹ 124 ሴንቲሜትር በመርዘም የጊነስ ወርልድ ሪከርድን ሰብረዋል። ድመቱ ቁመቱ ከአንድ የ7 ዓመት ልጅ እኩል ሲሆን በየቀኑ ግማሽ ኪሎ ስጋ ይመገባል። በረራ ላይ እያለ ለ6 ሰዓታት የተኛ አብራሪ መርማሪዎችን አስደነገጠም። ከአውስትራሊያ ተነስቶ ወደ ሲንጋፖር ይበር የነበረ የጭነት አውሮፕላን ረዳት አብራሪ ዋናው አብራሪ በድንገት በመታመሙ ምክንያት ብቻውን ሲያበር በከፍተኛ ድካም እንቅልፍ ወስዶታል። አውሮፕላኑ በራስ ስር በረራ አውቶሮፕሌን በመታገዝ ለ6 ሰዓታት ያለ አቅጣጫ ቢጓዝም በመጨረሻ ያለምንም አደጋ በሰላም ማረፍ ችሏል። ድንቅ ነው። ለ20 ዓመታት በሳንቲም ብቻ የተቀመጠ የጥሮታ ገንዘብ። በጃፓን የሚኖሩ የ72 ዓመት አዛውንት ላለፉት 20 ዓመታት የትርፍ ሳንቲሞቻቸውን በሙሉ በትልልቅ የፕላስቲክ በርሜሎች ውስጥ ሲያስቀምጡ ቆይተዋል። በቅርቡ ወደ ባንክ ወስደው ሲያስቆጥሩት በጥሬ ሳንቲም ብቻም $48,000 ከ5 ሚሊዮን የኢትዮጵያ ብር በላይ ሆኖ በመገኘቱ የባንኩን ሰራተኞች አስደምመዋል። ሳንቲሙን ለመቁጠር ባንኩ 3 ቀናት ፈጅቶበታል። በህንድ የተወለደችው ባለ 2 ራስ ጥጃ። በሰሜን ህንድ በአንድ ገበሬ መንደር ውስጥ 2 ራስና 4 አይን ያላት ጥጃ ተወልዳለች። የአካባቢው ነዋሪዎች ይህን እንደ ታምርና እንደ መልካም ዕድል ምልክት በመቁጠር ጥጃዋን ለመመልከትና ለመባረክ ከየአቅጣጫው ወደ ስፍራው እንደ ጎርፍ እየጎረፉ ይገኛሉ። የሮቦት ቪዲዮ መቅረጫ የአሳ ነባሪን ጉሮሮ ከውስጥ ቀረጸ። የባህር ውስጥ ተመራማሪዎች በፓስፊክ ውቅያኖስ ላይ የለቀቁት ትንሽ የውሃ ውስጥ ድሮን ካሜራ በአጋጣሚ በአንድ ግዙፍ ሰማያዊ አሳ ነባሪ ብሉ ዋይል ተውጧል። ካሜራው ሳይሰብር የአሳ ነባሪውን የሆድ ዕቃና የጉሮሮ ውስጠኛ ክፍል አስገራሚ ምስል ከቀረጸ በኋላ አሳ ነባሪው ሲያስነጥሰው ወደ ባህሩ ላይ ተተፍቶ ተገኝቷል። በተለይ ስለ የትኛው አስገራሚ ዜናዎቻችን እነዚህ ናቸው። ወደ ሌሎች ዓለም አቀፋዊ ዜናዎች እናልፋለን። ክቡራትና ክቡራን ቻናላችን ላይክ፣ ሼር እያደረጋችሁ ስለምትከታተሉን እናመሰግናለን። ሂውማን ራይትስ ሰዎች በትግራይ ክልል እስከ 15 ዓመት የሚሆኑ ልጆች በግዳጅ ተመልምለዋል ሲል ከሰሰ። በትግራይ ክልል ዕድሜያቸው እስከ 15 የሆኑ ልጆች ጭምር እየታፈኑና በህገወጥ መንገድ እየተመለመሉ መሆኑን ዓለም አቀፍ የሰብአዊ መብቶች ተሟጋች ሂውማን ራይትስ ሰዎች ገለጸ።
ተቋሙ የአሜሪካ እንዲሁም የአውሮፓና የአፍሪካ ህብረቶች የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እያደረጉ እንደሆነ ጠይቀዋል። የሰብአዊ መብት ተሟጋች ተቋም ይህን ጥሪ ያቀረበው በትግራይ ባለስልጣናት ይፈጸም ያለውን የግዳጅ ምልመላ በተመለከተ ዛሬ ሰኞ ሰኔ 29 2018 ዓ.ም ባወጣው መግለጫ ነው። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን ማነጋገሩን ገልጸዋል። ዘገባው የቢቢሲ ነው። ሁማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዝያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በዚህ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርጉ እንደነበር ገልጸዋል። በሚያዝያ መጨረሻ በመንገዶች፣ በገቢዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻውን ተቀጣጠለ ሲል መግለጫው አስፍሯል። የሰብአዊ መብት ተሟጋች የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎች ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቁሙ ቃለ መጠይቅ ካደረጉላቸው ሰዎች መስማቱን ገልጸዋል። የትግራይ ኃይሎች ባለስልጣናት የቀድሞ ተዋጊዎችን እንዲሁም ሌሎች ወንዶችና ወንድ ልጆችን አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ የማህበረሰቦች ማናገራቸውን በመግለጫው ተጠቅሷል። ነዋሪዎቹ እየተወሰዱ ያሉት ከመንገድ፣ በምሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነም ሁማን ራይትስ ዋች ገልጸዋል። የኢራን ከፍተኛ ባለስልጣናት በታደሙበት የቀድሞ አያቶላህ የቀብር ስነ ስርዓት ላይ ጠቅላይ መሪው ሳይገኙ ቀሩ። የኢራን ከፍተኛ ባለስልጣናት በታደሙበት የቀድሞ አያቶላህ የቀብር ስነ ስርዓት ላይ ጠቅላይ መሪው ሳይገኝ ቀርተዋል። የቀድሞው ኢራን አያቶላህ የቀብር ስነ ስርዓት ላይ በርካታ የሀገሪቱ አመራሮችን ጨምሮ በሺዎች የሚቆጠሩ ሰዎች ቢገኙም ጠቅላይ መሪው ሞጃ ሐሚኒ የአባታቸውን ሽኝት ላይ ሳይታዩ ቀርተዋል። እሁድ ዕለት በተካሄደው የጸሎት ስነ ስርዓት ላይ የቀድሞ ጠቅላይ አሊ ሐሚኒ 3 ልጆች ሙሱአድ ሙስጦፋና መይስም ከፕሬዚዳንቱ ሙስኡድ ፔዚሽንካንና ከሰላማዊ አብዮታዊ ዘብ መሪ አህመድ ሻቢድ ጋር ተገናኝተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ እንደርሳለን አሊያም የጀመርነውን ስራ እንጨርሳለን ሲሉ አስጠነቀቁ። ትራምፕ በሰጡት ቃለ ምልልስ የሆርሙዝ ወሽመጥ ቢዘጋም የነዳጅ ዋጋ ብዙም እንዳልጨመረ ተናግረዋል። ነዳጅ በብዛት ወስደንባቸዋል፣ ማንም አላወቀም፣ ይህ የሆነው በአንድ ወር ተኩል ነው ብለዋል። የኢራን ባህር ኃይልና አየር ኃይል ማውደማቸውን በድጋሚ ገልጸዋል። መቆጣጠር ስርዓት እንደሌላቸው አውቀዋል። መቆጣጠሪያ ስርዓታቸው ስለወደመ በምሽት ኢላማ አድርገናቸዋል ሲሉም ተናግረዋል። ትራምፕ ጉልበተኛው ባህር ኃይላችንን ማንም አይቶት የማያውቅ እገዳ ጥሏል። ለ2 ወር አንድም መርከብ አላለፈም። ለስምምነት ስንቃረብ እገዳው አንስተናል። ስምምነት ላይ እንድንደርስ ይሆናል ሲሉም አክለዋል። ዞሮ ዞሮ እናሸንፋለን ወይም እንስማማለን ወይም ስራውን እንጨርሳለን ብለዋል ፕሬዚዳንቱ። 91 ሚሊዮን የኢራን ሕዝብ እንዲጎዳ ስለማይፈልጉ ስምምነት ላይ መድረስ እንደሚመርጡም ገልጸዋል። የአሜሪካው የቀይ ካርድ ቅጣት ተግባራዊ አለመሆን ከባድ ተቃውሞ ቀሰቀሰ። ፕሬዚዳንት ዶናልድ ትራምፕ ከፊፋ ፕሬዚዳንት ጋር በስልክ ከተነጋገሩ በኋላ የተቀለበሰው የቀይ ካርድ ቅጣት በዓለም አቀፍ የእግር ኳስ የበላይ አካል ላይ ከባድ ተቃውሞ ቀስቅሶበታል። ፊፋ የአሜሪካውን የቀይ ካርድ ቅጣት ማንሳቱን የእግር ኳስ ጨዋታ ታማኝነት አደጋ ላይ የሚጥል ነው በማለት የአውሮፓ ሀገራት የእግር ኳስ ፌዴሬሽን ዩኤፍ ተቃውሟል። አሜሪካ ከቦስኒያ ኤርጎቪና ጋር በነበራት ጨዋታ በፈጸመው ጥፋት በቀይ ካርድ የተሰናበተው አሜሪካዊ ተጫዋች ፍሎሪን ባልጎን አገሩ ከቤልጅየም ጋር ማክሰኞ በምታደርገው የጥሎ ማለፍ ጨዋታ ላይ መሰለፍ አይችልም ነበር። ይህን ውሳኔ የአውሮፓ እግር ኳስ ፌዴሬሽን ያልታየ ለመቀበል አስቸጋሪ፣ ምክንያታዊ ያልሆነ በማለት ፊፋ በውሳኔ ውስጥ ጣልቃ በመግባት ቅጣቱን ማገዱ ቀይ መስመር ያለፈ ነው ሲሉ ተችተውታል። የዓለም የእግር ኳስ የበላይ አካል የሆነው ፊፋ ለአሜሪካ ዋነኛ ግብር አስቆጣሪ በሆነችው ተጫዋች ላይ የተላለፈው የቀይ ካርድ ቅጣት ወዲያውኑ ተግባራዊ እንዳይሆን በማድረግ በቀጣይ ወሳኝ የጥሎ ማለፍ ጨዋታ ላይ እንዲሳተፍ እድል ፈጥሮለታል። ሐማስ ላለፉት 2 አስርት የነበረውን የጋዛ አስተዳደር ማክሰሙ ተገለጸ። ውሳኔው በጋዛ ሰርጥ የሲቪል አስተዳደር ለመዘርጋት መንገድ የሚከፍት ፖለቲካዊ እርምጃ ነው ተብሏል። ሐማስ በአውሮፓውያኑ 2007 ከፋታህ ፓርቲ የጋዛ ሰርጥ አስተዳደር ከተረከበ አንስቶ በመመራት ላይ ይገኛል። ቀደም ብሎም የፍልስጤም የምክር ቤት ምርጫን አሸንፏል። ሐማስ እና እስራኤል ባለፈው ጥቅምት የተኩስ አቁም ላይ ከደረሱ ወዲህ ሐማስ ከጋዛ ሰርጥ የዕለት ተዕለት አስተዳደር ለመውጣት ዝግጁ መሆኑን ሲገልጽ ቆይቷል። የሐማስ የትጥቅ መፍታት ጉዳይ ግን እስካሁን እልባት አላገኘም። የሐማስ አስተዳዳሪ የመረጃ ክፍል ኃላፊ ለኤፍፒ የአስተዳደር አስቸኳይ ጊዜ ኮሚቴ ኃላፊ መሐመድ ፋራ በይፋ መልቀቂያ አስገብተዋል ብለዋል። ለጋዛ ብሔራዊ ኮሚቴ አስተዳደር ጉዳዮችን ለማስተላለፍ ኮሚቴው ለማፍረስ ተወስኗል ሲሉም አክለዋል።
የጋዛ ብሔራዊ አስተዳደር ኮሚቴ አሁን መውጫውን ቀይሮ ያደረገ ሲሆን በፕሬዚዳንት ዶናልድ ትራምፕ የሰላም ኮሚቴ የተቋቋመ ነው። የትራምፕ የሰላም ልዑካን በአውሮፓውያን ጥቅምት 2025 የተኩስ አቁም እንዲደርስ ማሸማገላቸው ይታወሳል። የሐማስ ቃል አቀባይ ሐማስ አዲስ በወሰደው እርምጃ መሰረት ከዚህ በኋላ የጋዛ ሰርጥን በማስተዳደር ኃላፊነት ውስጥ የለበትም። ይህ ለወራሪዎችና ለማጥፋት ዘመቻዎች ሰበብ ላለመስጠት ነው ሲሉ ለኤኤፍፒ ተናግረዋል። በመቶ ሺዎች እየታደሙበት ያለው የአያቶላ አሊ ሐሚኒ ሽኝት ባለፈው ሳምንት መጨረሻ የተጀመረውና በቀጣይ ቀናት የሚካሄደው የቀድሞው የኢራን ጠቅላይ ሚኒስትር መሪ አያቶላ አሊ ሐሚኒ የስንብትና የቀብር ስነ ስርዓት በመቶ ሺዎች እየታደሙበት ቀጥሏል። ሐሚኒ ከአብዮታዊ እስላማዊ ሪፐብሊክ ኢራን መሪነታቸው በተጨማሪ የሺዓ እስልምና እምነት ተከታዮች ከፍተኛ ተሰሚነት ያላቸው መሪ ነበሩ። የቀድሞ መሪ የስንብት ስነ ስርዓት ከኢራን በተጨማሪ በኢራን ውስጥ የሚከናወን ሲሆን በሚሊዮኖች የሚቆጠሩ ሰዎች በስርዓቱ ላይ ይታደማሉ ተብለዋል። እስካሁን በኢራን ውስጥ የተካሄደውን ስነ ስርዓት የሚያሳዩ የተወሰኑ ምስሎች ታይተዋል። ለኢራን ለአያቶላህ አሊ ሐሚኒ ግድያ ፍትህ እንደምትፈልግ የጦር አዛዧ ተናገሩ። የኢራን የቀድሞ ጠቅላይ መሪ የሆኑት አያቶላህ አሊ ሐሚኒ የስንብት ስነ ስርዓት እየተካሄደ ባለበት በአሁኑ ጊዜ አገሪቱ ለግድያው ፍትህና ተጠያቂነት ለማግኘት ጥረቷን እንደምትቀጥል የኢራን ሰራዊት አዛዥ ሜጀር ጄኔራል አሚር ሐታሚ ተናገሩ። ወንጀሉን የፈጸሙት ወገኖች የኢራን ህዝብ እንባ ሁላችንም ፍትህ መጠየቃችን ፈጽሞ እንደማናቋርጥ ሊያውቁ ይገባል በማለት የጦር አዛዡ መናገራቸውን የኢራን ዜና ወኪል ኢርና ዘግበዋል። ጨምረውም ውጤቱ እስክናገኝ ድረስ አስፈላጊውን ነገር ሁሉ ለማድረግ ውሳኔችን ግልጽ ነው፣ ጥቃት ፈጻሚዎችን እንዲሁ አንተዋቸውም በማለት በአሜሪካና በኢስራኤል ጥቃት የተገደሉት የጠቅላይ መሪው ደም በከንቱ ፈሶ እንደማይቀር አስመልክተዋል። ሟች አያቶላህ አሊ ሐሚኒ ለክብር ለጽናትና ለብሔራዊ ኩራት ፈርቀዳጅ መሆናቸውን የጠቀሱት ጄኔራል የአገሪቱ ጦር ኃይሎች ያለምንም ማወላወል በቆራጥነትና በጀግንነት የአዲሱን እስላማዊ አብዮታዊ ኢራን ጠቅላይ መሪና የጦር ኃይሎች ጠቅላይ አዛዥ ሞጂታቢ ሐሚኒ አመራር እንደሚከተል ገልጸዋል። ጄኔራሉ አዲሱን መሪ ባገኙበት ጊዜ የኢራን ህዝብና መንግስት ወንጀሉን የፈጸሙትን እንዲሁም እንደማይተዋቸው ነግሬያቸዋለሁ በማለት ለሞጂታሃ ሐሚኒ የገቡትን ቃል አስታውሰዋል። በአያቶላህ አሊ ሐሚኒ የቀብር ስነ ስርዓት የሚታየው ቀይ ባንዲራ ምንድን ነው? ለቀናት በሚዘልቀው የቀድሞ ኢራን ጠቅላይ መሪ አያቶላህ አሊ ሐሚኒ የስንብትና የቀብር ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ የተገኘ ሲሆን በዚህ ስነ ስርዓት ላይም ከኢራን ባንዲራ ይልቅ ሀዘንተኞች ቀይ ባንዲራ ይዘው በስፋት ይታያሉ። ይህ ለምን ሆነ? ሀዘንተኞቹ በጠቅላይ መሪው የቀብር ስነ ስርዓት ላይ ቀይ ቀለም ያለውን ሰንደቅ ዓላማ ወይም ረጅም ባነር መያዛቸው በሺዓ ሙስሊሞች ዘንድ ቀዩን ባንዲራ ያለውን መልእክት ለማስተላለፍ ነው። ይህም የሟቾችን መሪ ደም ለመበቀል አስፈላጊ መሆኑን ለማመላከት ነው። በተጨማሪም ከሰንደቅ ዓላማ ጋር ጽሑፍ የሰፈረባቸው ቀይ ጨርቆች በስፋት የሚታዩ ሲሆን ጽሑፉ ለሐሚኒ ግድያ በቀል ጥሪ የሚያቀርቡ ናቸው። በቀብር ስነስርዓቱ ላይ የሚታዩ ቀይ ባንዲራዎች ለሰማዕታት ለንጹሃን ግድያና ፍትህ ለማግኘት እንዲሁም ለበቀል ሃይማኖታዊ መገባት ያመላክታል። ይህ ቀይ ባንዲራ በአጥቂዎች ላይ የበቀል አጻፋ ሲመለስ ወይም በፍርድ ፍትህ እስኪገኝ ድረስ እየተውለበለበ ይቆያል። አሜሪካና እስራኤል በየካቲት መጨረሻ በኢራን ላይ ጦር ከከፈቱ ጊዜ የመጀመሪያው ቀን በፈጸሙት ጥቃት ጠቅላይ መሪው አሊ ሐሚኒ የቤተሰብ አባሎቻቸው እንዲሁም የሀገሪቱ ከፍተኛ ወታደራዊና ፖለቲካዊ መሪዎች መገደላቸው ይታወሳል። አድማጮቻችን፣ ዜናዎቻችን እነዚህ ነበሩ። ስላደመጣችሁ እናመሰግናለን። ላይክ፣ ሸር እያደረጋችሁ ለሌሎች አለች